የሆርሙዝ ሰርጥ እንዲዘጋና በመርከቦች ላይ ጥቃት እንዲፈጸም አድርገዋል የተባሉት የኢራን ባህር ኃይል አዛዥ በእስራኤል ጥቃት መገደላቸው ተነገረ። האיש הזה יש הרבה דם על הידיים ובנוסף הוא זה שהוביל ጤና ይስጥልኝ ተመልካቾቻችን እንደምን ውላችሁ አምሽታችኋል። በላይ በቀለ ነኝ። የአሜሪካው መሪ ኢራን በአስቸኳይ ከስምምነት ካልደረሰች ከስከዛሬው የከፋ ዱላም ይጠብቃታል ሲሉ ዝተዋል። እስራኤል ለመግደል በስም ዝርዝር ከያዘቻቸው የኢራን ባለስልጣናት ቢያንስ ሁለቱን እንድታስተርፍ አሸማጋይ ሀገሮች መጠየቃቸው ተነግሯል። በሕይወት ያሉ ብቸኛም የኢራን ተደራዳሪዎች በመሆናቸው የእስራኤል እግረኛ ሰራዊት በሊባኖስ ይዞታውን እያሰፋ መሆኑ ሲነገር የሆርሙዝን ሰርጥ ለማስከፈት ፈረንሳይ ከ35 ሀገሮች ጋር አስቸኳይ ስብሰባም መቀመጧ ታውቋል። የዩክሬን ፕሬዝዳንት ዜሌንስኪ ማምሻውን አጣዳፊ ለተባለ ስብሰባም ሳውዲ አረቢያ ገብተዋል። ትራምፕ ደግሞ ሆርሙዝን በተመለከተ ከመሸ አዲስ ዜናም አሰምተዋል። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። የንግድ ሱቅ ቁልፍ ከ3 ሚሊዮን ብር በላይ በሚሸጥበት በአሁኑ ጊዜ በ3 ሚሊዮን 300 ሺህ ብር ሙሉ ክፍያም የንግድ ሱቅ ባለቤት ይሁኑ። ለንግድ በሚያመቹ ቦታዎች በቡልጋሪያና ፒያሳ ላይ በዓመት ከ6 ወር ጊዜ የምናስረክባቸው ዘመናዊ የንግድ ሱቆች ከ26 ካሬ ጀምሮ ከምቹ አከፋፈል ጋር ቴምር ሪል ስቴት ለሽያጭ አቅርቧል። አንደኛ ወለል ላይ ጠቅላላ ክፍያም 6.5 ሚሊዮን ብር፣ ቅድመ ክፍያ 2.5 ሚሊዮን፣ አራተኛ ወለል ጠቅላላ ክፍያ 3.9 ሚሊዮን ብር፣ ቅድመ ክፍያም 900 ሺህ ብር ብቻ ማግኘት ይችላሉ። ለበለጠ መረጃ በስልክ ቁጥር 0955 27 7474 ላይ ይደውሉ። ቴምር ፕሮፐርቲ። የኢራን ባህር ኃይል አዛዥ መገደላቸው ተነገረ። እስራኤል የባህር ኃይል አዛዡ አሊሬዛ ታንግስሪን መግደሏን አስታውቃለች። አዛዡ የሆርሙዝ ሰርጥ እንዲዘጋና በመርከቦች ላይ የሽብር ጥቃት እንዲፈጸም ያዘዙ ናቸው ብለዋል የእስራኤል መከላከያ ሚኒስትር እስራኤል ካትዝ። የባህር ኃይል አዛዡና ሌሎች ከፍተኛ አመራሮች ትላንት ሌሊት በቴሄራን በተፈጸመ ጥቃት መገደላቸውን ሚኒስትሩ ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ያዛዡን መገደል አረጋግጠው የእስራኤል አሜሪካ ትብብር ሌላኛው ማሳያ ነው ብለዋል። በዕብራይስጥ ቋንቋም ዛሬ በሰጡት መግለጫ እስራኤል በመላው ኢራን የምታካሂደውን ዘመቻ አጠናክራ እንደምትቀጥል አረጋግጠዋል። የኢራን ባህር ኃይል አዛዥ በመሆን በ2018 የተመረጡት አሊሬዛ አሜሪካና እስራኤልን ደጋግመው በአደባባይ በመቃወምና በመተቸት ይታወቃሉ። በ2019 እንደ ፈረንጆቹ አቆጣጠር ልክ እንደ ዛሬው የኢራን የውጭ የነዳጅ ንግድ መሰናክል ከገጠመው የሆርሙዝን ሰርጥ እንደሚዘጉ አስጠንቅቀው እንደነበር ይወሳል። በዚያው ዓመት ላይ ሆርሙዝ አቅራቢያም የአሜሪካ የቅኝት ድሮን በኢራን ተመቶ መውደቁን ተከትሎ አሜሪካም ማዕቀብ ከጣለችባቸው የኢራን ጦር አዛዦች አንዱ ናቸው አሊሬዛ። ኢራን እስካሁን ያዛዡን መገደል አላረጋገጠችም። ይህ በእንዲህ እንዳለም እስራኤል የኢራን ፓርላማ አፈ ጉባኤና ውጭ ጉዳይ ሚኒስትሩ አባስ አራክቺን ከሚገደሉ ባለስልጣናት ዝርዝር ማውጣቷ ተነግሯል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋርና ውጭ ጉዳይ ሚኒስትሩ አባስ አራክቺ እንዳይገደሉ ለእስራኤል ጥያቄ ያቀረበው የፓኪስታን መንግስት መሆኑ ታውቋል። ምክንያቱ ደግሞ ሁለቱ ሰዎች ከተገደሉ ኢራንን ወክሎ ለድርድር የሚቀመጥ ሌላ ባለስልጣን የለም የሚል ነው። እስራኤልም ጥያቄውን ተቀብላ ከዝርዝሩ ውስጥ ማስወጣቷን የፓኪስታን ባለስልጣናት ገልጸዋል። የእስራኤል ጦር ሁለቱን ሰዎች ኢላማ ለማድረግ አድራሻቸውን አግኝቶ እንደነበር ዘገቦች አመልክተዋል። ኢራን በመካከለኛው ምስራቅ የአሜሪካንን ወታደሮች ለመግደል ለፈጸመችው ዘመቻ ሩሲያ መረጃ በመስጠት መተባበሯን አንድ የአውሮፓ ህብረት ከፍተኛ ዲፕሎማት ገልጸዋል። በሌላ በኩል ኢራን አሜሪካውያንን ኢላማ እንድታደርግ መረጃም ያቀበለችና እንዲሁም ቴሄራን በጎረቤት ሀገሮች ላይ ጥቃት እንድትፈጽም የድሮን ድጋፍ የሰጠችው ሩሲያ ናት ብለዋል ዲፕሎማቱ።
ተባብሶ በቀጠለው በዚህ ጦርነት ኢራን ውስጥ 4 ሚሊዮን ሕዝብ መፈናቀሉና ከ1500 በላይ መገደሉን የተባበሩት መንግስታት ሲያስታውቅ ይህም ከአጠቃላይ ሕዝብ 3 በመቶ ነው ተብሏል። አብዛኞቹ ተፈናቃዮች ሸሽተው ወደ ጎረቤት ሀገራት መግባታቸውን ገልጧል። በጦርነቱ ከ85,000 በላይ የህዝብ አገልግሎት መስጫ ጣቢያዎች መውደማቸውንና ከነዚህም ውስጥ መኖሪያ ቤቶች፣ ትምህርት ቤቶችና ጤና ጣቢያዎች ይገኙበታል። በሊባኖስም በተመሳሳይ ከ1 ሚሊዮን በላይ ህዝብ መፈናቀሉ ሲነገር ይህም ከአጠቃላይ የሀገሪቱ ህዝብ 18 በመቶ ወይም ከ5 ሰዎች አንዱ ባለፉት 2 ሳምንታት ተፈናቅሏል። 1 ሚሊዮኑ ተፈናቃይ በይፋ ተመዝግቦ የታወቀ ሲሆን ከ250,000 በላይ ህዝብ ሀገር ጥሎ መሰደዱን ዘገቦች አመልክተዋል። በአሁኑ ወቅት ከ100 የሚልቁ የሊባኖስ ከተሞችና መንደሮች የሚኖር ህዝብ በእስራኤል ጦር ተገዶ ለቆ እንዲወጣም እየተደረገ መሆኑ ይነገራል። የእስራኤል እግረኛ ሰራዊት በሊባኖስ ነፃ የጦርነት ቀጠና እየመሰረተ መሆኑን በመግለጽ ይዞታውን እያሰፋ ነው ይባላል። በሊባኖስ የሚንቀሳቀሰው ሄዝቦላህ ወደ እስራኤል የሚፈጽመውን የሮኬት ጥቃት አጠናክሮ ሲቀጥል እስራኤልም በምላሹ ሊባኖስን ክፉኛም እያወደመች መሆኗ ይነገራል። የእስራኤል የእግረኛ ሰራዊት በደቡባዊ ሊባኖስ የሚያካሄደውን ግስጋሴ ለማስቆም ግብፅ የዲፕሎማሲ ጥረት መጀመሯን ዘገቦች አመልክተዋል። ለጉብኝት ሊባኖስ የገቡት የግብፅ ውጭ ጉዳይ ሚኒስትር ባድር አብድላቲ በጉዳዩ ላይ አሜሪካም ፈረንሳይና እስራኤልን ለማነጋገር ሙከራ እያደረጉ መሆናቸውን ገልጸዋል። ፈረንሳይ የቀድሞ የሊባኖስ ቅኝ ገዢ መሆኗን ሳንዘነጋም። በሌላ ዜና ኢራን 10 የነዳጅ መርከቦች በሆርሙዝ ሰርጥ እንዲያልፉ መፍቀዷን ፕሬዝዳንት ትራምፕ አስታውቀዋል። ይህም ቴሄራን ለድርድር ያላትን ቁርጠኝነት ያሳየችበት አንድ እርምጃ ነው ብለዋል። በዚህ ሳምንት 8 ትላልቅ የነዳጅ መርከቦች ሆርሙዝን እንዲያልፉ የፈቀደች ሲሆን 2ቱ በቀጣይ እንደሚያልፉ ገልጸዋል። እንዲያልፉ ከተፈቀደላቸው መካከል የፓኪስታን ሰንደቅ ዓላማ የሚያውለበልቡ መርከቦች ይገኙበታል። የትራምፕ የአሁኑ መግለጫም የካቢኔ ስብሰባም ዛሬ ከሰዓት ማካሄዳቸውን ተከትሎ የተሰማ ነው። በካቢኔ ስብሰባው ትራምፕ ከመጨረሻ ስምምነት እንድትደርስ ኢራንን ደግመው አስጠንቅቀዋል። ቴሄራን ወደ ድርድር ጠረጴዛ ካልመጣች ከእስከዛሬው የከፋ ጥቃት ይጠብቃታል ሲሉ ዝተዋል። ትራምፕ በየቀኑ የሚሰጡት ቃል መቃረኑ ጥያቄ እንዲነሳ አድርጓል። ፕሬዝዳንቱ ባለፉት ጥቂት ቀናት ኢራን ስምምነት ለመድረስ ትፈልጋለች፣ ንግግር እየተካሄደ ነው ማለታቸው ሲታወስ፣ የኢራን መሪዎች ግን ምንም አይነት ድርድር እንደሌለም ገልጸዋል። እንዲሁም የቴሄራን ባለስልጣናት አሜሪካም ያቀረበችውን ባለ 15 ነጥብ የሰላም ዕቅድ ትላንት ውድቅ ማድረጋቸው መገለጹ ይታወሳል። ሆኖም ትራምፕ የኢራን መሪዎች የሰላም ዕቅዱን ውድቅ ስለማድረጋቸውም ሆነ የአሜሪካም እግረኛ ሰራዊት በመካከለኛው ምስራቅ እንዲሰፍር መወሰናቸውን በተመለከተ ምንም አላሉም። በዛሬው መግለጫም ከዚያ ይልቅ ኳሱ በኢራን እጅ መሆኑንና አገዛዙ ተኩስ አቁም ለማድረግ ካልተስማማ ከባድ ቅጣት እንደሚጠብቀው አስጠንቅቀዋል። የተባሉትን ካልፈጸሙ የኢራን መሪዎችን ማለት ነው የከፋ ቅዠት እንሆንባቸዋለን፣ ድብደባችንን ያለማቋረጥና ያለማሰለስ እንቀጥላለን ብለዋል። ትራምፕ በዚሁ የካቢኔ ማብራሪያቸው የኢራንን ወታደራዊ አቅም ክፉኛ መዳከሙን ገልጸዋል። የኢራን የባህርና አየር ኃይል ሙሉ በሙሉ መውደሙንና 90 በመቶ የሚሳኤል ማስወንጨፊያዎች መወገዳቸውን አመልክተዋል። ያም ሆኖ ኢራን ታላቅ ተደራዳሪዎችና አልምጥ ተዋጊዎች አሏት ብለዋል። በአጠቃላይ ኢራን ስምምነት ለመፈጸም እየተማጸነች ነው ከሚለው አንስቶ ስምምነት ካልደረሰች ከባድ ዱላ እንደሚጠብቃት ወይም ደግሞ እስከሚጠብቃት ዛቻ የትራምፕ የተለያየ ሐሳብ መሰማቱን ቀጥሏል። የኢራን መሪዎች በበኩላቸው የትራምፕን ባለ 15 ነጥብ ዕቅድ ለአንድ ወገን ያደላ ነው በማለት ውድቅ አድርገዋል። እናም ውጊያው ዛሬም ተባብሶ መቀጠሉ ተሰምቷል። የዩክሬን ፕሬዝዳንት ዜሌንስኪ ወሳኝ ለተባለ ስብሰባ ሳውዲ አረቢያ ማምሻውን መግባታቸው ሲነገር ሄዝቦላህ ወደ እስራኤል በተኮሰው ሮኬት አንድ ሰው ሲገደል 20 የሚጠጉ መቁሰላቸው ተነግሯል። የዜሌንስኪ የሳውዲ ጉብኝት ዓላማ የአካባቢውን ሀገሮች የአየር መከላከያ አቅም ለመገንባት ዩክሬን ያቀረበችውን የባለሙያ ድጋፍ ለመገምገም እንደሆነ ተመልክቷል።
ዩክሬን በአየር መከላከያና በድሮን ቴክኖሎጂ የተካኑ ሳይንቲስቶች በኢራን ጥቃት ለደረሰባቸው ሀገሮች መላኳም ይነገራል። በተለይም ለኳታር፣ ለተባበሩት አረብ ኤምሬትስና ሳውዲ አረቢያ። ማምሻውን በወጣ ሌላ ዜና የፈረንሳይ ጦር ኃይሎች አዛዥ ከ35 ሀገሮች ጋር የቪዲዮ ኮንፈረንስ ማካሄዳቸው ተነግሯል። በኢራን የተዘጋውን የሆርሙዝ ሰርጥ ማስከፈት በሚቻልባቸው መንገዶች ላይ ለመነጋገር ነው ስብሰባው የተጠራው ተብሏል። በቪዲዮ ኮንፈረንሱ የተካፈሉት ሀገሮች እነማን እንደሆኑ ግን የፈረንሳይ መከላከያ ሚኒስቴር በዝርዝር አልገለጸም። ቴምር ፕሮፐርቲ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ንብረት አጠገብ ቢያከራዩት በዶላር የሚያከራዩቸው ቢኖሩበት ለመኖር ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5,554,000 ብር፣ ባለ 2 መኝታ 82 ካሬ በ6,600,000 ብር፣ ባለ 3 መኝታ 126 ካሬ በ10,143,000 ብር ብቻ ይዘንሎት ቀርበናል። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ነው። በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1,587,000 ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪው እስካዱ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ